ጽናት አዲስ ልታደርግ ያሰበችው ነገር አለ። ሮማንም እውነት አብጃለሁ ብላ ስላሰበች ይችም ሴት ጽናለች ብላ ስላሰበች አምናት ወረቀቱን የምትፈርም ይመስላችኋል? ሮማንስ አውቃ ነው እየታመመች እያስመሰለች ያለችው ወይንስ የእውነት አብዳ ነው? ሮማን በእርግጥ ማበድ ሲያንሳት ነው፣ በጣም ትንሹ ነው ለሷ ብዬ አስባለሁ። ጽናት በብልሃትና በዘዴ ሮማን ምንም ሳታስገድዳት ጽናት ወረቀቱ ላይ እንድትፈርምላት እያደረገቻት ነው። ሮማን ያን ወረቀት ፈርማ ለውክልና ለጽናት ከሰጠቻት ሮማን አለቅላት። እውነት ይሄ ነገር ወረቀቱን ፈርማ ከሰጠቻት ከምላችሁም በላይ በጣም ደስ ይለኛል። ይህንንም ነገር ደግሞ እያሱ ሳያቅ ነው ይህን ነገር ማድረግ ያለብሽ ብላታለች። ምክንያቱም እያሱ ለምን ይሄ ነገር ሆነ እኔ ልጇ ነኝ ብሎ ስለሚል ማለት ነው። ኦ ማይ ጋድ የጽናት ሲስተሟ በጣም ነው የተመቸኝ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ እንደተለመደው እንግዲህ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ ማለት ነው። ሲመቸኝ በቪዲዮ መጣላችኋለሁ፣ ሳይመቸኝ ደግሞ እንደዚህ በፎቶ ብቻ መጣላችኋለሁ። ያው በፎቶ ብቻ እንዳይሆን ብዬ ነው አንዳንድ ጊዜ በቪዲዮ መመጣው። ይህን ሰሞን ደግሞ በጣም እንግዲህ በቪዲዮ እየመጣሁላችሁ ነበር። አልተመቸኝም ደግሞ እንግዲህ ይሄን አንዱ ለቀን ላይ መቸኝ ይችላል። ለዛ በፎቶ መጣላችኋለሁኝ ማለት ነው። እና ወዶቼ እጅግ በጣም አስገራሚው ነገር እንግዲህ ጽናት ያደረገችው ነገር ነው። የጽናት ሲስተሟና ብቃቷን ያደነቃችሁ ካላችሁ እንግዲህ እስኪ ይሄንን ቪዲዮ ላይክ አድርጉትና ቪዲዮውን እንግዲህ በላይካችሁ መሰረት አውቀዋለሁኝ። እውነት ለመናገር በጣም ነው ደስ ያለኝ። በእርግጥ መጀመሪያ ሮማን እያሱ ሳያቅና ብሌን ሳታቅ ለጽናት ውክልናውን ወረቀት ከፈረመችላት፣ ምክንያቱም እያሱ ለልጅሽ ራሱ ምንም አይነት ገንዘብ አያስቀርላትም፣ ለልጅሽም ሆነ ለአንቺም፣ አንቺም ደግሞ ታማሚ ከሆንሽና እንደዚህ ጸበልም ደግሞ ምትገቢ ከሆነ ወይንም ደግሞ አይምሮ ህሙማን በሕክምና ውስጥ ወይንም ደግሞ ሆስፒታል ውስጥ ከገባሽ ልጅሽ አይደለም ላንቺም ለልጅሽም 5 ሳንቲም አያስቀርላትም፣ ሁሉንም ለራሱ ነው የሚያደርገው። ስለዚህ ያንቺ የሚሆነውን ነገር ለኔ ስጭኝና እኔ በኔ ውክልና መሰረት ሊያዝልሽ፣ እኔ ላንቺ አሳዝነሽኝና አንቺን ልደግፍሽ ስለፈለኩ ነው ብላታለች። ይህን ነገር ያለችበት ሲስተሟ ደግሞ እንግዲህ ውክልናውን ከሰጠቻት በዛ ውክልና መሰረት በሙሉ በአባቷ ስም ወይንም በራሷ ስም አድርጋ ሮማንን ምን ነው በፊትም እኮ የኛ ነበር አሁንም የኛኑ ነው የመለሽልን ብላ ለማለት ፈልጋ ነው። የዛን ሰዓት ሮማን አሁን ካበደችው በላይ የእውነትም በትክክለኝነት ታብዳለች። ምክንያቱም ብዙ መስዋዕት ከፍላ ብዙ ሰዎችን ህይወት አጥፍታ በጣም ብዙ ነገር አድርጋ ነው ይሄንን ገንዘብ ወይንም ደግሞ ይሄን የግርማን ገንዘብ ወደ ራሱ ያዞረችው ማለት ነው። ይሄ ነገር ደግሞ ለሷ ምን ያህል ከባድ ነገር እንደነበር ታውቃላችሁ። በከባድ መስዋዕትነት ያገኘችው ንብረት በቀላሉ እንደዚህ አስረክባዋለሁ ብላ ስለማታስብ ነው ማለት ነው። እኔ እውነት ለመናገር ግን ያን ወረቀት ከፈረመችላት በጣም ደስ ይለኛል። እያሱም ከጀርባ በጣም ብዙ እያደረገ ያላቸው ነገሮች አሉ። ከዚህ በፊትም ጽናትን ልጃችንን የገደለብን ሰው አለ፣ ያንን ሰው አግኝቼዋለሁ፣ አንቺ የፈለግሽውን ቅጣት ትቀጨዋለሽ ምናምን ብሏት ነበረ። ያንን ነገር አስደርጓት ቪዲዮ ቀርጾ ይዞባታል ወይንስ ደግሞ እያሱ ጽናትን አሁን ላይ እንደዚህ ሙሉ ለሙሉ ሊያምናትና ሙሉ ለሙሉ እንደፈለገች እንድትሆን የለቀቃት ምን አድርጎ ነው? የሆነ ነገር ካደረገች በዚህ ነገር አስፈራርቺ ያን ነገር አስመልሳታለሁ፣ ያን ነገር እንዳታረጋ አደርጋታለሁ ብሎ ያሰበበት የተማመነበት ነገር በእጁ ያለ ይመስለኛል። እያሱ በነገራችን ላይ እንደ ጽናት መለፍለፍና ማን ነው እንደ ሮማን ብዙ ነገሮችን አይደለም የሚያወራው፣ ሳያወራ ነው ብዙ ነገሮችን ተግባር ላይ የሚያውለው ማለት ነው። እና የእያሱ ነገር በጣም እያስፈራኝ ነው ቤተሰቦች፣ እውነት ለመናገር በጣም ነው ያስፈራኝ የእያሱ ነገር ማለት ነው። ምክንያቱም ዝምታው ውስጥ በጣም ብዙ የተጨነቀበት ነገር፣ ብዙ ነገሮችን እያሰበ ብዙ ነገሮችን በጀርባ እያደረገ ይመስለኛል። እና በጭንቀት ውስጥ የማየው ወይንም በዝምታ ውስጥ የማየው በጣም ብዙ እርቀቶችን እየሄደና ብዙ ነገሮችን እያበላሸ እያስተካከለ ነገር ነው የሚመስለኝና አላቅም። ብቻ ግን ይሄ የኔ ግምት ሊሆን ይችላል። እነሱም ምን ላይ እንዳሉ ምን እየተፈጠረ እንደሆነ እንግዲህ እነሱ ናቸው የሚያውቁት ማለት ነውና ውዶቼ እኔ ነገሩን ሳስበው ነገሩን ሳየው በጣም አስቀድሞ አስፈርቶኛል። ብቻ ግን አላቅም ማለት ነው ውዶቼ። እስኪ እናንተንም ሀሳብ ደግሞ ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። ጽናት አሁን ላይ እየሄደችበት ያለችው ሁኔታ የሚያዋጣት
ጽናት አሁን ላይ እያደረገችው ያለችው ነገርና እየሄደችበት ያለችው ሁኔታ የሚመቻትና የሚስተካከልላት ይመስላችኋል ውዶቼ? ሮማንሞ አምናትና የፈለገችው ነገር አድርጋ እስከመጣ ድረስ አድርጋ ትጠብቀኛለች። ሮማን ይሄን ነገር ጽናትን ልታምናት ትችላለች። ምክንያቱም ሁሉ ነገር አሳምናታለች፣ ነግራታለች። አንቺ ታማሚ ነሽ። አሁን ላይ ሁሉም በቃ እብድ ናት ብሎ ስለሚያስብ ወይንም ታማሚ ናት ብሎ ስለሚያስብ እያሱ እና ውድ ቤተሰቦቼ እውነት ለመናገር ጽናት ቢሳካላትና ሮማን ወረቀቱን ፈርማ ብትሰጣት በጣም ነበር ደስ የሚለኝ ማለት ነው። ምክንያቱም ያን ነገር እስካደረገች ድረስ ጽናት የፈለገችው ነገር ማድረግ ትችላለች። ግርምሽም የለፋበትን ከጽናት እናት ጋር ከባለቤቱ ከመጀመሪያ ሚስቱ ጋር ለፍቶ ያመጣውን ንብረቱን በጭራሽ ሮማን ልትጫወትበት አትችልም። ሮማን እስከነ ልጇ ልትጫወትበት አትችልም ማለት ነው። ስለዚህ ያን ነገር ቢሳካላት ሮማንም ደግሞ አሁን ላይ በቃ አብጃለሁ ብላ ስላሰበች ልጇም ደግሞ ሮማንም በነገራችን ላይ ልጇን ራሱ እኮ አታምነው ማለት ነው። ምክንያቱም ጽናትም እንዳለቻት እኔ ላንቺ ብዬ ነው እንጂ እኔ የእያሱ ሚስት ነኝ። ስለዚህ በእያሱ በኩል ያንቺን ንብረት ማግኘት እችላለሁኝ። ግን ደግሞ እያሱ ልጅሽ በጭራሽ ለእህቱ እንኳን ራሱ ምንም አያስተርፍላትም፣ ላንቺ ምንም አያስተርፍልሽም፣ ራሱ ነው የሚወስደው። ስለዚህ ያንቺ የሆነው ነገር ለኔ ፈርመሽ ስጭኝና እኔ ያለው ነገር እጠብቅልሻለሁ አንቺ ተሽሎሽ እስከምትመጪ ብላታለች ማለት ነው። እውነት ግን ጽናት ግን ይመቻት ማለት ነው። እውነት ትቀልዳለች፣ አይገልጸውም ጽናት ማለት ነው። በጣም ትቀልዳለች። እውነት ይሄ ቀልድ ነው ማለት ነው። እና ወዶቼ በጣም ነበረ ፈታ ዘና ያደረገችኝ ጽናት ማለት ነው። እና ግርምሽም ደግሞ ከልጁ ጋር እየተባበረ እንግዲህ ጽናትንም ግርምሽንም እስካሁን ድረስ ሮማን ምንም አላደረገቻቸውም። ምክንያቱም አስቀድመው እሷን ስላሳበዷት። በተለይ ጽናት የሆነ ውሃ ላይ እየጨመረች የምስጣት መድኃኒት አለ። ለምን በቃ እንዲጮህባት እብድ እንድትሆን ወይንም ደግሞ በቀላሉ ከውስጥ መርዛማ ነገሩ የሚለቅ ወይንም ደግሞ ከተወሰነ ደቂቃ በኋላ ምንም እንዳልወሰደች የሚያደርግ ማለት ነው። ጽናት እየሰጠቻት ያለችውን መድኃኒት ወደ ሆስፒታል ከሄደች የምትወስደው መድኃኒት ከተወሰነ ሰዓት በኋላ ከውስጥ ከሰውነት ውስጥ የሚጠፋ ይመስለኛል። ምክንያቱም ጽናት በድፍረት ይህን ነገር አታደርግም ማለት ነው። ሆስፒታል ከሄደች መድኃኒቱ የወሰደችው መድኃኒት ስለሚወጣ ማለት ነው። ጽናት መጠንቀቅ አለባት። ሁሉንም ነገር ለነሱ መናገር የለባትም። ስለዚህ ሁሉ ነገር በውስጧ ይዛ ነገሮችን ማስተካከል አለባት። ሮማንም ወረቀቱን ብትፈርምላት በጣም ነበር ደስ የሚለኝ እኔ ማለት ነው ውዶቼ፣ ከምላችሁ በላይ ማለት ነው። ኦ ማይ ጋድ